ሰላም የዩቲዩብ ተከታታዮች፣ ዛሬም እንደተለመደ እናንተን የህልሞች ፍቺ ይዤላችሁ መጥቻለሁ። ከህልሞቹ ከመቅደል ላይ ነኝ። እንድትከታተሉን ጋብዛችኋለሁ። ህልሞቻችሁ እንዲፈታ የምትፈልጉትን ኮሜንት ሴክሽን ስር ማስቀመጥ ትችላላችሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ ቤተሰብ ሆኑ። ላይክ፣ ሼር ማድረግ እንዳረሱ፣ የደወል ምልክቷን መጫን እንዳረሱ፣ ወደ አዲስ ሲወጣ እንዲደርሳችሁ ማለት ነው። 3 ቪዲዮ ካያችሁ በኋላ ካልተፈታ ደግሞ አልተፈታም ካላችሁኝ ስር ማስቀመጣችሁ እንዳረሱ። ቪዲዮን ስጀምሩ ላይክ አድርጋችሁ ጀምሩ። አሁን ወደ እናንተ ልጆች ወስዳችኋለሁ። ኪዲ ሰላም በህልም ከጓደኛ ጋር መንገድ እየሄድን ነበረ። በአሁኑ ዓለም መንገዱ ኖርማል መንገድ ነው። በህልም ግን የሆነ ዳጥ መንገድ እና ወንዝ ያለው ይመስለኛል እና ዳጡን አልፈን ግን ወንዙንም አልተሻገርንም። ደግሞ ከወንዙ ባሻገር ደግሞ ዝናብ የሚዘንብ ይመስለኛል። በፍጥነት ደግሞ ያባራል። ምን ይሆን? እሺ መንገድ ህይወት መንገድን ነው የሚያመላክተው እና ዳጥ የበዛበት ምናምን ሲሆን ያው እንቅፋት ምናምን ያለው የህይወት ጉዞን ነው የሚያመላክተው። ያው መጠንቀቅ ያስፈልጋል ማለት ነው። ሌላ ወንዝ ያለ ይመስለኛል እና ዳጡንም አልፈን ወንዙንም አልተሻገርንም። ያው ዳጡ ማለፍሽ በጣም ቆንጆ ነው። የሆነ ጥሩ ያልሆነን ወይም ደግሞ እንቅፋት የሆነ ነገር እንደምታልፊ የሚያመላክትሽ ነው። ወንዙን ብትሻገሪ ደግሞ ያው መልካም ነበረ። መጫሰሰሽ ነገር በህይወትሽ እንዳለ የሚያመላክትሽ ነው። ያው ጸሎት አድርጊ። ዝናብ የሚዘንብ ይመስለኛል። ዝናብ ደግሞ የስጋ ፈተናን ነው የሚያመላክተው። እንባን የስጋ ፈተናን ያመላክተው። ያው መጸለይ ነው የሚያስፈልገው። ቶሎ ማባራቱ ደግሞ በጣም ቆንጆ ነው። ኤልሳ ሰላም መቅዲ የቧንቧ ውሃ የተከፈተ ይመስለኛል። የሆነ ወንድ የማላውቀው አጠገብ ቧንቧ ጋር ሆኖ መሬት ሲረግጠው ከውስጡ መሬቱ ብዙ ንጹህ ውሃ ይፈልቃል። እኔም ፊት ለፊት ቆሜ አያለው ነበረ። ንጹህ ውሃ ውስጥ ግን እባብ አያለው። ደንግጬ ሳየው ግን የሞተ እባብ ነው። ቦታው ግን አላውቅም። እሺ ንጹህ ውሃ ቆንጆ ነው። ውሃ እህል ውሃ ነው ስለሆነ የሚያመላክተው ማለት ነው። እና ያው እዛ ውስጥ እባብ ያው ሴጣን ነበረ ግን ሞቶ ነው ያየሽው። ስለዚህ ያው ሴጣንን ድል ማድረግ ነው። በጣም ቆንጆ ነው። ውሃው እህል ውሃ ነው። መልካም ነገር ነው የሚያመላክትሽ። ቆንጆ ነው በጣም። አበባየሁ ሰላም እህት፣ ህልሜን ልንገርሽ። ባለቤቴና እኔ ሆነን እየሄድን ዶሮ ልንገዛልሽ ሲለኝ ጋብዘኝ እያልኩት ካጠገቡ ቀድሞ ብሎ እየሄደ ራሱ ደግሞ በስልክ ያወራኛል እና 2 ይሆንብኛል። አንዴ ስንት ነህ አንቴ እለዋለሁ አጠገቡ ደርሼ። ይሄ ዶሮ ያው አልገዛችሁትም ማለት ዶሮ ልንገዛ ነው። መንገድ ህይወት መንገድ ነው። ግን እሱ 2 ሆኖ ሲታይ ስለሆነ ያየሽው ይሄ 2 አይነት ባህሪ ወይም 2 አይነት ማንነት እንዳለው ያ ሰው የሚያመላክትሽ ነው። ሀና ሰላም መቅዲ በህልም የእንጀራ ምጣድ ሳበራ ደጋግርና ምስር ለቅሜ ሳጥባየው ምን ይሆን? ሲሳይ ነው። ምስር ሲሳይን ነው የሚያመላክተው። እንጀራ ደግሞ ልጋግሪ ማብራትሽ በጣም ቆንጆ ነው። እንጀራ ስራን ስለሆነ የሚያመላክተው ለዛ ዝግጅት ሮሚ ሰላም ላንቺ እህት አሚላውላችን ብዙ ጊዜ ጽፌልሻለሁ። በማርያም 4 ላይ በተደጋጋሚ የማየው ስለሆነ ነው። መድኃኒዓለም ቤተክርስቲያን ይመስለኛል። ከዛ ሄጄ ጸበል ስቀዳ እና ጸሎት ሳደርግ አያለው። ቤተክርስቲያን ብዙ ጊዜ ራሴን አያለው። ምንድን ነው ይሄ ተፈታ ይመስለኛል። ያለፈው ቪዲዮ ላይ ያው መድኃኒዓለም ቤተክርስቲያን ግልጽ አድርጎ ነው ያሳየሽ። ብትሄጂ መልካም ነው። ታቦቱ ጠርቶሻል። ድነትም ታገኝበት በረከትም ታገኝበት እንደሆነ የሚነግርሽ ነው። ሳምሪ መቅዲ እነዚህን 2 ህልሞች በደንብ ፍችልኝ። አንደኛው 2 ቦታ አለኝ። አንደኛው ልሸጠው ነው። የቱ እንደምሸጠው መወሰን አቃተኝ እና አንደኛው ህልም ባሌ ከአንደኛው ቦታ ላይ ንጹህ ውሃ ከመሬት ውስጥ በማስታጠቢያ እያደረገ ወደ ውጪ ሲደፋ ወደ ጠጠር ይቀየራል። ሁለተኛው ህልም 2 ቦታ ላይ ደግሞ ልጄ እቃ እያጠበ ጨለማ ነው። ከዛ ሽንት ቤት ሄጄ ስወጣ ለልጄ እማዬ እሱ ገደል ነው እንዳገቢ ይለኛል። ከዛ እኔ ሽንት ቤት እናሰራበታለሁ አለው። ከዛ ነቃው። እባክሽ ፍችልኝ። እሺ
አሁን የመጀመሪያው ላይ ንጹህ ውሃ ሲወጣ ነው ያየሽው። ስለዚህ ይሄ እህል ውሃ ያለሽ እዛ እንደሆነ ነው የሚያመላክትሽ። በጣም ቆንጆ ነው። ሁለተኛው ቦታ ላይ ግን ልጄ እቃ ሲያጥብ ያልሽው። ስለዚህ መፍትሄ ሊያገኝ የነበረ ነገር መልሶ ወደ ችግር የሚያምራበት ሁኔታ እንዳለ፣ ጨለማ ደግሞ ጥሩ ያልሆነ ጊዜ ነው የሚያመላክትሽ። ጉድጓድ፣ ገደል ደግሞ አበሳ ጭንቀትን ነው የሚያመላክትሽ እና ስለዚህ ያው ይሄ ሁለተኛው ያኛው ንጹህ ውሃ ሲደፈስ ወደ ውጪ እንትን ስትሉበት ያየሽው እህል ውሃው እዛ እንደሆነ የሚያመላክትሽ ነው፣ እህል ውሃችሁ። ይሄኛው ግን አንደኛ ገደሉም አበሳ ጭንቀትን ነው የሚያመላክተው። ጨለማውም ጥሩ አይደለም። እቃ ሲታጠብ ማየትሽ ራሱ ጭቃው እቃ መታጠቡ ራሱ መፍትሄ ሊያገኝ የነበረ ነገር ካለ መልሶ ወደ ችግር የሚያመራበት ሁኔታ እንዳለ ነው የሚያመላክትሽ እና ያው ይሄኛው ጥሩ አይመስለኝም። ያው የመጀመሪያው ግን ውሃ ንጹህ ውሃም ነው ሲወጣበት ያየሽውና ጥሩ ነው ያኛው። የመጀመሪያው እሱ ይመስለኛል። ያው ለመወሰን ስለተቸገርኩ ነው ይሄን ህልም ያየሽው። ይሄንን ህልም እንደዛ ይመስለኛል። ስለዚህ ያው ያኛው ንጹህ ውሃ ያፈለቀበት ቆንጆ ነው። ያኛው ግን ትንሽ እንትን አይመስልም፣ ጥሩ አይደለም። ያንን ነው። ሰኒ ሰላም መቅዲ በህልም የሆነ ለምለም ሜዳ ቅጠላማ የበዛበት ዛፍም አለበት እና የሆነ ጉድጓድ መሬት በሱ እያለፍኩ እባብ አለበት። ከዛ እባቦቹ በእግሬ እየረገጥኳቸው አይበሉኝም ሊበሉኝ ሲሉ በድንግል ማርያም ስም በተክልየ ሃይማኖት ስም ታስራችኋል ስላቸው ካለበት ፍዘዝ ብለው ካሉበት ቆማሉ። ሌሎችም ሞልተዋል። ከዛ እሱን አልፌ የሆነች ልጅ አለች ከመንገድ አግኝቼ ጸጉሬ ተኩሽኝ ስላት እሺ ብላ ቁጭ አልኩኝ እና ተኮሰችኝ። ጸጉሬ በጣም ጥቁር ሆኖ ያምራል። ሆኖም እየሁት ምንድን ነው? እሺ ለምለም ሜዳ ቅጠላማ ቤት ሜዳ በጣም ቆንጆ ነው። ግን ጉድጓዱ አበሳ ጭንቀትን ነው የሚያመላክትሽ። ያ ደግሞ ጉድጓድ ውስጥ ደግሞ እባብ ነው ሞልቶበት ያየሽው። እባብ ሴጣን ነው። ስለዚህ ይሄ በደንብ መጸለይ ይኖርብሻል። ያው በድምሽም ግልጽ አድርጎ አሳይቶሻል። በድንግል ማርያም ስም በተክለ ሃይማኖት ስም ታስራችኋል እያልኩኝ አለፍኩኝ ያልሽው። ስለዚህ በርቺ በጸሎትሽ። እመቤቴን ተክልዬን ጠበቅ አድርገሽ በመያዝ አሁን የምታልፊያቸው ነገሮች እንዳሉ ያው እንቅፋቶችሽ እንደምታልፊ የሚያመላክትሽ ነው። ጸጉርሽን ስትሰሪ ያየሽ ጸጉርሽ አምሮ ነው ያየሽው። ጸጉር ጸጋ ነው፣ በጣም ቆንጆ ነው። ማለፍሽም ያንን በጣም መልካም ነው። ጸሎት አድርጊ፣ በርቺ በጸሎት። በጣም ቆንጆ ነው። ፍቅር ሰላም መቅዲ ስለምትፈችልኝ አመሰግናለሁ። እሽና በህልሜ ከድሮ ፍቅረኛዬ ጋር ደረጃ ስንወርድ ቀስ በይ እያለ አየው። ደረጃው ጠመዝማዛ ነገር ነው። ከዛ አልጋ ላይ ተኝቶ መተሽ አተኝም። ኦኬ ይሄ ተፈታ ይመስለኛል። እሺ ለማንኛውም ደረጃ ሀሳብ መወጣትን ነው የሚያመላክተው። አብራችሁ ስትወዱ ሀሳብ መወረድን ነው የሚያመላክተው። በጣም ቆንጆ ነው። አልጋ ጸጋ ነው፣ ትዳር ነው። ቆንጆ ነው በጣም። ቃል ኪዳን ሰላም መቅዲ እንዴት ነሽ? ከሆነ ልጅ ጋር ነበርኩ አብረን ሰዎች አባሩና ከዛ እየሮጥን አምልጠናቸው ተራራ ጫፍ ደረስን። ከተራራ ጫፍ ላይ ቁጭ ብለን የሆነ ከተማ አየ ነቀምጤ ተራራ አንደኛ እድሜ ነው፣ ሁለተኛ ፈተና ነው የሚያመላክተው። ጫፍ ላይ ወጣችሁ መጨረሳችሁ ፈተናችሁ እንደምትወጡ የሚያመላክትሽ ነው። በጣም ቆንጆ ነው። ማምለጥም በጣም ቆንጆ ነው። ያው ያጋንንት ዙሪያ በውጊያችሁ ያጋንንት ውጊያ በዙሪያችሁ እንዳለ የሚያመላክት ነው። መጸለይ ያስፈልጋል። ያንን ነው። እንደተመቻችሁ ተስፋ አደርጋለሁ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ነው። ላይክ ሼር ማድረግ እንዳረሱ፣ የደውል ምልክቷን መጫን እንዳረሱ፣ አዲስ ሲባል እንዲደርሳችሁ ማለት ነው። ቪዲዮን ስታዩ ግን ላይክ እያረጋችሁ ይሁ በጣም ላይክ እያነሰ ነው፣ ከቪው በታች ነው። ያው ስታዩ ላይክ አድርጉ። ቪዲዮ ሲረዝምባችሁ ደግሞ ያው በማፍጠኛ ማየት ትችላላችሁ። ፍቺ ብቻ የምትፈልጉ ደግሞ ቼክ አድርጉ። አነስ ያለ ያላቸውን ቼክ አድርጓቸው። ፍቺ ብቻ ስለሆነ እነሱን ቼክ አድርጉ። ቀጥታ ማስፈታት የምትፈልጉትን ደግሞ ላኩልኝ። 3 ቪዲዮ ካችሁ በኋላ ደግሞ ካልተፈታ ደግሞ አልተፈታም ካላችሁኝ ስር ህልሙን ማስቀመጣችሁ እንዳረሱ። ያው ስታስቀምጡ ደግሞ መጨረሻ የምለቀው ቪዲዮ ላይ ይሁን ማለት ነው። ለዛሬ ይህን ይመስላል። ስለተከታተላችሁ ከልብ አመሰግናለሁ። በሌላ ህልሞችና ፍቾቻችሁ እስከምንገናኝ መልካም ጊዜ